ለምን ነው ሰውየው ማታ ይገባል። ዝግጁ ሆኖ እንዲጠብቀው የሚፈልገው ነገር አለ። ሶራሽን አዘጋጂ። እኔ ማንንም ጋር ይሉናል። ከዚህ ቤት አስወጣኝ። ይሄን ልብስ አልለብስም። ምንድነው ዝም ብለሽ ቅጣት ሾፈር ሆነ? ሰምኛለሽ? አሁን ይሄን ልብስ በ3 ደቂቃ ውስጥ ለብሰሽ እንዳገኝሽ በፍቅር ከሆነ ማለት ነው። አይ ካልሽ ግን በጉልበት አደርገዋለሁ። ኬኳ እሺ፣ ውጣልኝ። ልቀይር። አልወጣም። እዚሁ ዞርልሻለሁ። ውጣልኝ ነው። ሰምኛለሽ? ሞታለች የተባለችው ሊዱ በህይወት አለች። ባርኮት ድንገት መጥቶ ነገሮችን ካጣራ በኋላ በህይወት እንዳለች ለዴቭ ነገረው። ሊዱን እያገታት ናኦል ነው፣ አሳልፎ ሊሰጣት ነው። ገንዘቡን አልፈልግም ካልሽ ገንዘቡ የሚሆነው ለኔ ነው በማለት በግዴታ ከሰው ጋር እንድትገናኝለት እንዲሁም ሴትነቷን እንዲጠቀሙባት ሊያሳልፎ ሊሰጣት ነው። ሰላም ጤና ይስጥልኝ ውድ የተከበራ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፍ ይበል። ሰራተኛዋ አደይ ክፍል 49 በዛሬው ክፍል ላይ ዴቭ እያለቀሰ ሁሉም ተሰብስበው እሱን እያጽናኑት ነበር። ምን እንደምልህ አላውቅም፣ በጣም አዝኛለሁም ስትል አደይ ነግረዋለች። ለምለምም እንደዚያው እናንተ ግን ሊዲያ ታግታለች አይደለም የተባላችሁት፣ ሞታለች ነው የተባላችሁት። ምን አይነት ሰው ናችሁ? እንደዚህ ለምንድን ነው የማታዝኑትም? ብላ ለምለም ስትናገር ፍቅር ተብዬዋ ማልቀስ አለብን ወይም ብላ ስትመልስላት፣ እንዲሁም አንቺ ደግሞ ምንድነሽ ብላ ትሞጣሞጣለች። የባርኮት ሚስት ለለምለም ድንገት እንደተሰባሰቡ በጣም እንደተጨነቀ ባርኮቴ ሰምቶ ወደዛ ወደ እነሱ ጋር ሲገባ ምንድነው? ምን ሆናችሁ ነው? የተፈጠረው ነገር ምንድነው ብሎ ሲጠይቅ ሊዱ ሞታ ነው ብለው ሲነግሩት እንዴት ሆኖ ነው ሊዱ የምትሞተው ብሎ በጣም ይደነግጥና ቀጥታ የሄደው ወደነ ደመቀ ጋር ነው። እነ ደመቀ ጋር ሄዶ ደመቀንም እንቅ አድርጎታል። ደመቀና ንጉሱ እንደተቀመጡ ልጅቷ እኮ ሞተች ብሎ ደመቀ ለንጉሱ ይነግሯል። ሞተች እንዴ? ወይኔ ብሎ ንጉሱ በጣም ይደነግጣል። ገደሏት እኮ ብሎ ይነግሯል። ከዚህ አካባቢ እኛም መጥፋት አለብን፣ ሰፈሩ በፖሊስም ተከቧል ሲል ለንጉሱ ይነግሯል። ልጅቷ ቀልቃላ ነበረች ብሎ ንጉሱ ለደመቀ ይመልስለታል። ኤላና ባርኮቴ ወደ እነሱ ጋር እንደሄዱ ባርኮቴ እንቅ ሲያደርገው እነሱ ምንም የሚያውቁት ነገር የለም፣ እኛን ሲያፋልጉንም ነበረም ብሎ ለባርኮቴ ሲነግረው እኛ የምናውቀው ነገር የለም እባክህ ልቀቀንም ሲል ደመቀ ነግሮታል። እርግጠኛ ናችሁ የእናንተ እጅ የለበትም ወይም ሲል ባርኮቴ ያስጠነቅቃል። ወደ ሆስፒታል ሄደው የምርመራው ውጤት እሷ እንዳልሆነች ካወቁ በኋላ በጣም ይረጋጋሉ። ኤላ በጣም ደስ ብሎታል። ምክንያቱም ሊዱ እንዳልሆነች ሊዱ ባለመሆኗ በጣም ተደስቻለሁም ብሎ ይነግሯል። አሁን እኔ ወደ ቤቴ ሊሄድ ነው፣ ለምለምን ነይ በላት ቤት ብሎ ይነግረዋል። እሱ ወደ ቤቱ ይሄዳል። ባርኮቴም ወደ ቤት ሊመለስ እንደተመለሰ እየተጨቃጨቁ ነበር። ምንድነው በማለት ይጠይቃል። እንዲሁም ዴቭ ደግሞ እየተጋበዘ ልሂድ፣ ልቀቁኝ፣ ልጁን መግደል አለብኝ እያለ እየዛተ ነበር። ማንን ነው የምትገለው? ወዴትስ ነው የምትሄደው ብሎ ባርኮቴ ይጠይቀዋል። ሊዱን የገደላትን ሊዱ አይደለችም የሞተችው ብሎ ለዴቭ ሲነግረው ምን እንደምላለው እርግጠኛ ነው ወይ ባርኮቴ ብሎ ለባርኮቴ ይመልስለታል። ተመስገን እስካሁኑ አሁን ይሻላል፣ ግን እርግጠኛም አይደለሁም። አሁንም ሊዱም በህይወት ትኖር ትሞት የማውቀው ጉዳይ የለም ብሎ ለባርኮቴ ይነግሯል። እንደተቀመጠ እሱን ካረጋጋው በኋላ ደመቀና ንጉሱ ናኦልን እንደጠረጠሩት ለሱ ይነግሯል። እኔ ከዚህ ቤት አባረሬው አልነበረም ወይ ለምንድን ነው ብሎ ይነግሯል። አይ ቤቱ ተቃጥሎበት እስከሚያመቻች ድረስ እዚህ ቤት እንዲቆይ ነግረነው ነበረ፣ ለዚያ ነው የቆየው ብሎ ለባርኮት ዴቭ ይመልስለታል። እንዲረጋጋ እያደርጋል። ፍቅር የሱ እጅ የለበትም ብላ ስትናገር ያንቺም እጅ አለበት ማለት ነው፣ ያንቺ እጅ ካለበት አልለቅሽም እገልሻለሁ ብሎ ባርኮትም ይነግራታል።
አሁን አንቺ እጅሽ የለበትም ብሎ ሲነግራት አዎ የለበትም ብላ እናቴን ብላ በእናቷ ትምላለች። እንደዚህ አይነት ማላ ብሎ ለእህቱ ይመልስላታል። እውነት ፍቅር ያንቺ እጅ ካለበት አለቅሽም ብሎ ይዝትባታል። ዴቭም እረፍ ብሎ እንዲተው ያደርጋል። እሺ አንድ ውለታ ወይልኝ ብሎ ዴቭ ይነግራታል። ያም ውለታ ምንድን ነበረ? እሱን ተከታታይልኝና ኦልን ብሎና እህቴ ያለችበትን ነገር ልወቅ ብሎ ይነግራታል። እሺ እከታተልልሃለሁም ብላ ለዴቭ ትመልስለታለች። ወደ ቤዛ ክላስ ትገባና ስለ ናኦል የምታውቂው ነገር አለ ወይም ብላ ትነግራታለች። ሊዱን ታነሳባትና ስለ ሊዱን ስትነግራት ሊዱን እኮ ገሏታል ብላ ትነግራታለች። ማን ነው የገደላትም ስትል ትመልስላታለች። አይ እኔ ሞታለች ነው ያልኩት ብላ ስትመልስላት አንቺ የምታውቂው ነገር አለ ማለት ነው፣ ገሏታል ነው ያልሽው፣ የገደለውን ሰው ታውቂያለሽ ማለት ነው፣ ተናገሪ ብላ እሷን ስትጠይቃት እኔ ምንም የማውቀው ጉዳይ የለም ብላ ለሷ ትመልስላታለች። ባርኮቴ ለለምለም ያላት ኤላ ነይ ብሎሻል ወደ ቤት ሂጂም በማለት ይመልስላታል። አደይና ለምለም እንደተቃቀፉ ምክንያቱም እሷ አይደለችም የሞተችው ብሎ ባርኮቴ ሲናገር በደስታ እነሱ ሁለቱ ተቃቅፈው ነበረ። ባርኮቴ አንተ አለበት ነው ወይ እንደዚህ የሚተቃቀፉትም ብላ በጣም በቅናት ተንጨርጭራ ነበረ። ምክንያቱም እሺ እንኳን ደስ ያለህ ዴቭ፣ እናንተም ወደ ስራችሁ ግቡም ስትል ለሰራተኞቹ ነግራቸዋለች። ሊዱ ወደ ስራሽ ግቢ፣ ፍቅርን ደግሞ ወንድሟ አስጠንቅቋታል። ዴቭ ወደ ክላሱ ገብቶ እንደተኛ ወደ አደይ ጋር ትሄድና ምግብ አዘጋጅተሻል ወይ ብላ ትጠይቃታለች። ለዴቭ ምግብ ልትወስድለት አዎ ብላ ስትጠይቃት እኔ እወስድለታለሁ ምግብ አንጭ ብሎኛል ብላ ትነግራታለች። እውነት ዴቭ አንቺን አንጭልኛለሽ ብላ ስትነግራት አዎ ብሎኛል ምን ነው ብላ ጠይቃታለች። ያንን ምግብ ይዛ ሄዳ ክላሱ አልጋው ላይ ምግቡንም ቁጭ አድርጋው በእጇ ራሱን ዳበስ ስታደርግለት የኔ አደይ እያለ ተተኛበት ብድግ ሲል ፍቅርን ያያታል። አንቺ ምን ልትሰሪ ክላስ የመጣሽ ብሎ እሷን ሲያመነጫጭቃት መብላት አለብህ አንተ ደግሞ ካልበላህ እኔ ይጨንቀኛል ብላ አትለዋለች። ምግብም አልፈልግም አንቺም ከዚህ ክላስ ውጭልኝ ብሎ እሷን እንድትወጣ ያደርጋታል። በጣም ትናደዳለች። ወደ ኤላ ጋር ለምለም ሄዳ አጠገቡ እንደተቀመጠች ጣል እያደረግሽኝ ነው ለምለምን ብሎ ይነግራታል። እንዴት ነው እኔ አንተን ጣል የማደርገውም ብላ ተመለስለታለች። ታዲያ ምን ላድርግ ብለሽ ነው ብሎ እሱ ይመልስላታል። እኔ የምልሽ ብሎም ይነግራታል። በአንሷ ደስተኛ እንደሆነ በጣም እንደሚወዳትም ይነግራታል። እሷም እንደዛው ተመልስለታለች። ቤዛ ያለችኝ ነገር ከናኦል ጋር እንደተቀራረባችሁ ነው የነገረችኝ። ከሱ ልጅ ጋር ባትቀራረቡ መልካም ነው ብሎ ይነግራታል። ያንንም ነገረችህ ብላ ተነግረዋለች። እሱ እኮ የሆነ ስራ አለ ስኬታማ የምትሆኑበት ብሎን ነው። ስለ ስራው ግን ስንጠይቀው ስለ ስራው ሊነግረን አልቻለም ስትልም ትነግረዋለች። እንዲሁም ሳየው የምወደው ልጅ አይደለምም ብላ ለሱ ስትመልስለት እንግዲህ ያ ስራው ሊዲያን እንዳገታትና እሱ እንደሚጠረጠርም እዚጋ እሱ ወስኖ ለፖሊሶች ማመልከትና እሱ እንዲያዝም እንዳለበት ለእሷ ይመልስላታል። ደስተኛ ትሆናለች። አደይ ክላሷ እንደሆነች እንቅልፍ አልወስድ ብሎት ወደ አደይ ክላስ ሄዶ ክላሱን ሲቆረቁር እሷ ትከፍትለታለች። እዚህ እንቅልፍ አልወስድ ብሎኝ ነው እዚህ ልተኛ ብሎ ለአደይ እየነግራታል። መኝተው እኮ አይመችም ብላ ተናግረዋለች። እሷ ፈቅዳለት አጠገቧ ይተኛ። ጭንቅላቱን ዳበስ እያደረገችለት እንቅልፍ እንደወሰደው ባርኮቴም ወደዛ ክላስ ይገባና በጣም ይደነግጣሉ ሁለቱም። በቃ አይዞ ትገኛለች ሊዱም ብሎ ለሱ ይነግሯል። ቤዛ ተንኮለኛዋ አልጋዋ ላይ ተቀምጣ ባርኮቴ ወደዛ ክላስ ገብቶ በለው ነገር ይቅርታ ምክንያቱም አንቺንም ጥየሽም ጠፋሁ ብሎ ይነግራታል። እህትህ በጣም መጥፎና
ጥሩ ያልሆነችም ናት ብላ ለሱ ትነግረዋለች። ምንም ስለ እሷ መጥፎነት ስታወራ እዚህ ጋር ማንን በጥፊ ያጮላታል? ፍቅርን ባርኮት በጥፊ ያጮላታል። እኔን መታኸኝ ባርኮቴ ብላ ትመለስለታለች። በጣም ትናደድና ከዛ ክላስ ትወጣለች። ቤዛ እንግዲህ ጥዬሽ ሄድኩኝ ይቅርታ ብሎ ይነግራታል። ምንም ችግር የለም ብላ እንደምትወደው አሁንም እሱ እንደሚወዳትና በትቷት በሄደው ጊዜያቶችም ይቅርታ እየጠየቃት ነበር። ናኦል ወደ ፍቅር ተኛችበት ክላስ ገብቶ አስደንግጧት ነበር። የደነገጠችውም እስካሁን በፊትም በጩቤ ስላስፈራራት ያትዝ ብሏት ነው። እሱ ግን የጠየቃት ጥያቄ የሊዱን ቆንጆ ቀሚስ አንድ ስጭኝም ብሎ ወደ እሷ ነበር ጥያቄውን ያቀረበው። በጣም ትደነግጣለች። ቀሚሱን ትሰጠዋለች። ፒንክ ከለር ናት። ያችን ቀሚስ እሷ እንደ መለካት እያለች ይዛት ነበር። የእሷን ቀሚስ አይተሻት አታውቂም ወይ ብሎ የመለሰላታ። ያችን ልብስ ትሰጠዋለች። ወደ እሷ ጋር ይዞ ለመሄድ ይናገራል። ምንም ነገር ትንፍሽ እንዳትይ ብሎ ያስጠነቅቃታል። ሊዱን ምግብ ሊያጎርሳት እሷ የተነካካ ምግብ አልበላም ስትለው የተጨመላለቀ ስትለው ማን ነው እንደዚህ የተጨመላለቀ ያጎረሰሽ ብሎ አልጎርስም ስትለው በግድ ያጎርሳታል። እኔ ምንም ነገር አልፈልግም ልቀቀኝ፣ ዴቭ አደይ ድረሱልኝም እያለች እየጮኸች ነበረ። በመጨረሻ ያንን ልብስ ይዞላት እየሄደ ደመቀና ንጉሱ መንገድ ላይ ሆነው ያንን ልጅ ይዘነው እንጠይቀው ብለው ይወስናሉ። ደመቀም ንጉሱን በሐሳብ ተስማምተው እሱን እየተከተሉት ያንን ልብሷን እሱ ወደ እሷ ጋር ይዞላት ሄዶ ይህንን ልብስ ልበሹ ተዘጋጅተሽ መጠበቅ አለብሽ ሰውየውን ብሎ ይላታል። እኔ በዚህ ሐሳብ አልስማማም በጭራሽ ብላ ተመለሰለታለች። እሱ ደግሞ በግዴታ እንደምታደርግለት ነው እያስጠነቀቀ የነገራት። እሺ ውጣልኝ ልብሴን ልልበስ ስትለው አልወጣም እዚሁ እንዳለው ልበሽ ብሎ ለሷ ይነግራታል። እንግዲህ አሳልፎ ሊሰጣት ነው። ቆይማ ስኬታማ ትሆንበታለሽ አይደለም ወይ እያልከኝ እንደዚህ ልታግተኝ ነው ወይ? እኔ ምንም የማውቀው ጉዳይ የለም እባክህ ልቀቀኝ፣ ገንዘቡም ይቅርብኝም ስትል ለሱ እነግሯለሁ። እሱ ግን አምነሽና ወደሽበት ሌሎቹ እምቢ ሲሉ አንቺ በሐሳቤ ተስማምተሽ ነው ወደሽና ፈቅደሽ ነው የመጣሽው። እዚህ ከመጣሽ በኋላ ሐሳብሽን መቀየር አትችም ብሎም ለሷ ይነግራታል። እንግዲህ በዛሬው ቪዲዮ ላይ ሊዱ መገኘቷ በጣም ደስ ይላል። የባርኮቴም መንጣት ደስ ይላል። ምክንያቱም የባርኮቴ መምጣት ሊዱ እንዳልሆነች እንዲታወቅ ሆኗል። መቸኮል አልነበረባችሁም ሲል ለኤላ ነግሮታል። ለኤላ ፖሊሱ እንደደወለለት ነው ቀጥታ ለወንድሟ ሄዶ ሊዱ ናት የሞተችው ብሎ የነገረው። ባርኮት መጥቶ ግን ካጣራ በኋላ እሷ እንዳልሆነች የምርመራ ውጤቱን አውቆ ለወንድሟ ነግሮት ወንድሟ እንዲረጋጋ አድርጓል። ዴቭ ደግሞ አሁንም እርግጠኛ አይደለሁም እህቴን ከመፈለግም አላቆምም ሲልም ነግሯቸዋል። ያገታት ልጅ እንግዲህ ቅጣቱን እንደሚያገኝና የሚሰራው ስራ እንደሚታወቅ በሚሰራው ስራ ልክ ቅጣቱን እንዲያገኝ ከታገተችበትም በሰላም ከወንድሟ እንድትገናኝ ሊዱ በቀጣዩ ክፍል የምናየው ይሆናል። ቤተሰብ በያላችሁበት